ፊልማችን የሚጀምረው በሬይ ነው። እድሜው ገና 18 ዓመት ሆኖታል። መጀመሪያ የጁቬንቱስ ቡድን አባል ለመሆን ቢሞክርም መጨረሻ ግን በእስር ቤት ውስጥ ተቀመጠ። ሙሉ በሙሉ ያልተሳካለት ሊመስል ይችላል፣ ግን በእርግጥ በፍሪ ፋየር ጨዋታ የሚታወቅ ታዋቂ ተጫዋች ነበረ። ችግሩ ስራ ለማግኘት በጣም ሰነፍ ስለነበረ ጊዜውን በሙሉ በኢንተርኔት ካፌዎች ያሳልፍ ነበረ። ሬይ ብዙ ገንዘብ እንዳለው በቀጥታ ቢዋሽም ከ3 ቀናት ጨዋታ በኋላ 1 ሳንቲም አልነበረውም። ስለዚህ የካፌው ባለቤት ፖሊስ ጠራ። ሬይ በማጭበርበር ተይዞ ለ6 ወራት የእስር ቅጣት ተፈረደበት። እስር ቤት እንደደረሰ ሬይ ፒተር የሚባል የህዋስ ጓደኛ አገኘ። ሬይ በሌሎች እስረኛ ደንግጧል። ጸጉራቸውን የተላጩ ሻካራና ችግር ለመፍጠር የሚፈልጉ ናቸው። እንደ ለማኝ መታየት ብልህነት እንዳለው ስለተገነዘበ ሬይ ለመመሳሰል ራሱን ተላጨ። ዝም ለማለት ደንቦችን ለመከተልና ጠንክሮ ለመስራትም ወሰነ። ሬይ ብዙም ሳይቆይ በወጣት እስረኞች ላይ ጥቃት የሚያደርሱ 3 ሰዎችን ያቀፈ ቡድን አስተዋለ። ፒተር ወደ ጨለማው ክፍል ሲጎተት ሬይ ከባድ ስቃይ እንዳለ ተገነዘበ። ቀጣዩ ሰለባ እሱ እንዳይሆን በመፍራት ጥበቃ እንደሚያስፈልገውም ወሰነ። ሬይ የእስር ቤቱን በጣም ታዋቂ አሮጌ ወንጀለኛ ሊንክን አየ። ሊንክ በታጠቀ ዝርፊያ ለ5ኛ ጊዜ የዕድሜ ልክ እስራት የተፈረደበት ዘላለማዊ እስረኛ ነበረ። ሁልጊዜ በቡድኑ የተከበበ ሲሆን ቼዝ ይጫወታል። ሬይ በድሮ ጊዜ አዛውንቶች ሲጫወቱ ከመመልከት ያገኘውን ችሎታ ተጠቅሞ ሊንከን በ3 እንቅስቃሴዎች ውስጥ ማት እንደሚሆንበት ነገረው። ሊንከን ሬይ እንዲርቅ ቢነግረው ሬይ ብልሃት እንዳለው አሳየው። የልጁን ብልሃትና ድፍረት የተደነቀው ሊንከን ሬይን መውደድ ጀመረ። ሬይ ፒተር ተመትቶ ተመልሶ ሲመጣ አይቶ ምን እንደተፈጠረ ጠየቀው። ፒተር የጥርስ ብሩሽን ከግድግዳ ጋር እያሸ የራስ መከላከያ መውጊያን ለመስራት እየጣረ ነበረ። ሬይ መጥፎ ሐሳብ እንደሆነ ቢነግረው ፒተር ምርጫ እንደሌለው ተናገረ። በማግስቱ ሬይ ቡድኑ ፒተርን ወደ ጨለማው ክፍል ሊጎትት ሲዘጋጅ አየ። የጥርስ ብሩሽ መውጊያውን በአሳዛኝ ሁኔታ እንደሚያጠናቅቅ የተረዳው ሬይ ጣልቃ ገባ። ሬይ ከፒተር ጋር መጣላት ጀመረ። ይህም እንደ ተራ ትግል እንዲመስል አደረገውና ጠባቂዎቹ በፍጥነት እንዲወጡ አደረገ። ቡድኑ ጠባቂዎችን ስለማይፈልግ ወደ ኋላ ፈገፈገ። ሊንከን ሁሉንም ነገር አይቶ ሬይ ጓደኛውን በመርዳቱ ተደነቀ። ከጥቂት ጊዜ በኋላ ሊንከን ከሬይ ጋር ተገናኝቶ ድርጊቱ ምንም እንዳልቀየረ ተናገረ። ፒተር አሁንም እየተንገላታ ነው እና እዚህ ያለው ህይወት እንደዚህ ነው። ያለ ቡድን ድጋፍ መኖር አይቻልም። በማግስቱ ጠዋት ሬይ ከእንቅልፍ ሲነቃ ፒተር የጥርስ ብሩሽ መውጊያ ተጠቅሞ ራሱን ማጥፋቱን አወቀ። ሬይ ተደናገጠ። በተለይ የቡድኑ መሪ ፒተር እንደሞተና ቀጣዩ ሬይ እንደሆነ ሲነገረው ሬይ ልክ እንደ ፒተር የጥርስ ብሩሽ መሳብ ጀመረ። ከመስታወት ፊት ለፊት መውጋት ይለማመድ ነበረ። ወደ መጸዳጃ ቤት ሲሄድ 3ቱ የቡድን አባላት ሲከታተሉ ታየ። ሊጣላ ሲል ሊንከን ከየትም መጥቶ ሊያድነው ደረሰ። የሊንከን ዋና ቡድኖች ጆዋንና ፉት ቶንም ለመደገፍ መጡ። ቡድኑ ፈራና ሸሸ። ሊንከን ለሬይ አንድ ዛፍ ተራራ አይሰራም በሚል ትርጉም ሰጠው። ይህም ሬይ ብቻውን መቋቋም እንደማይችል ያመለክታል። ሬይ በእስር ቤቱ ውስጥ ትልቁ ሰው ከጎኑ በመቆሙ ተደስቷል። ነገር ግን ሊንከን ሬይ ከወጣ በኋላ እሱና ቡድኑ ከእስር ቤት እንዲያመልጡ መርዳት እንዳለበት ግልጽ አደረገ። ሬይ ዝም ብሎ ተስማማ። ቡድኑ ሬይን እንደገና ለመዝረፍ ሞከረ። ነገር ግን ሊንከንና ሰዎቹ ጣልቃ ገቡ። ሊንከን የቡድኑ መሪ በፍጹም ደቆሰው። ጆዋንና ቶኒ ሰውየው ከጥቅም ውጭ መደረጉን አረጋገጡ። ከዚያም ጊዜ ጀምሮ በሊንከን ጥበቃ ማንም ሬይን አላስቸገረውም። 6 ወራት በፍጥነት አለፉና ሬይ ከእስር ቤት ወጣ። የመንገዱን ሕግ ስለሚያከብር የሊንከንን መመሪያ ተከትሎ ወደ አንድ ትልቅ የአደንዛዥ እጽ ድርጅት በመሄድ አዛውንት ፓውን አገኘ። ፓው ለትላልቅ ዝርፊያዎችና ለአደንዛዥ ዝውውር ዋናው ሰው ነው። ሬይ የሊንከንን ደብዳቤ ያቀረበ እና አዛውንቱ ወዲያውኑ ፍንጭ አገኙ። ፓው የሬይን ብልህነት በቼዝ ችግር ሊፈትነው ሞከረው። ሬይን በጥበብ ፈታውና አስደነቀው። ፓው የወንድሙ ልጅ ጆኒ ለሬይ ሻንጣ እንዲሰጠውና ወደ ክፍሉ እንዲያሳየው ነገረው። ሬይ ጥንቃቄ እንዲያደርግ ወይም እዚያው እንደሚቀር አስጠነቀቀው። ሬይ የቅንጦት ክፍል ውስጥ ተቀመጠ። የሊንከን ሻንጣ መታወቂያ ወረቀቶች፣ የጂ18 ሽጉጥ ይዟል። በድንገት ሊዛ የምትባል ማራኪ ልጅ መጥታ መጸዳጃ ቤቱን እንድትጠቀም ጠየቀች። ሬይ ወዲያውኑ ተማረከ። ሊዛ ጥቅል ገንዘብና ስልክ ሰጠችውና መመሪያዎቹን እንዲከተል ነገረችው።
ሬይን ግራ አጋብታ ሸሸች። እቅዱ ቀላል ነው። ሊንከንን ለማስወጣት ከባድ የጦር መሳሪያ ያስፈልጋቸዋል። ሬይ ገንዘቡን ተጠቅሞ በመጋዘን ውስጥ ያለን የጦር መሳሪያ አከፋፋይ ለማግኘት ሄደ። አከፋፋዩ MPC-5 እና M4A ድረስ ሁሉንም ነገር ነበረው። ሬይ ከባድ መትረየስ፣ RPG-7 ሮኬት ማስወንጨፊያ ያዘ። የፕላቲኒየም ደረጃ ተጫዋች ስለሆነ ሬይ አከፋፋዩ በነፃ የሰጠውን የጦር መሳሪያ ስልጠና በፍጥነት ተካነ። ከጥቂት ቀናት በኋላ ሬይ ለመንቀሳቀስ ጊዜው ነው የሚል ቃል አገኘ። ሬይ አዲሱን መሳሪያውን አሽጎ ወደ ሄሊኮፕተር ጉብኝት ኩባንያ ሄደ። ወደ አየር ከወጡ በኋላ በፓይለቱ ላይ ሽጉጡን አንስቶ ወደ እስር ቤቱ እንዲበር አስገደደው። እስር ቤት ውስጥ ሊንከን ቀደም ሲል ደብቆ ያዘጋጀውን የተሳለ የጥርስ ብሩሽ መውጊያ ተጠቀመ። ቶኒና ጠባቂዎችን ትኩረት ለማስቀየር ሁከት ፈጠረ። ይህም ሊንከንና ለሌሎች ጠባቂ ይዘው ታጋች እንዲያደርጉት እድል ሰጣቸው። በፍጥነት ወደ ኋላ ወጥተው የጠባቂውን ቁልፎች ተጠቅመው በሩን ከፈቱ። ልክ በዚያን ጊዜ የሬይ ሄሊኮፕተር ደረሰ። ሊንከን ወደ ሄሊኮፕተር ሲዘል ሬይ የማስጠንቀቂያ ተኩስ በመተኮስ ሽፋን ሰጠ። በተሳካ ሁኔታ አመለጡ። ፓይለቱ ልብሶችን ለመቀየር አዛውንት ፓው ወደሚጠብቅበት ቦታ እንዲበር አስገደዱት። ፈጣን ምግብ ቤት ቆሙ። ቶኒ ፒዛ ሲይዝ ሬዲዮ ሁለት ታጣቂ ዘራፊዎች የ8 ዓመት ልጅ አስገድዶ የደፈረው ወንጀለኛ አምልጧል በሚል የዜና ዘገባ አሰራጩ። ሊንከን የቡድን አጋሩ ቶኒ ልጅ አስገድዶ የደፈረ መሆኑን ሲሰማ ደነገጠ። ሊንከን እንደዚህ ያሉትን ሰዎች ይጠላል። ሬይ መኪናውን ወደ ጸጥ ወዳለ ቦታ ሲያሽከረክር ሊንከን ቶኒን ደበደበውና ከቡድን ውስጥ አባረረው። የቀሩት ሶስቱ ሊንከን፣ ሬይና ጆሃን ወደ ፓው መሰረት ተመለሱ። ፓው በጣም ተደስቷል፣ ምክንያቱም ሊንከን ለእርሱ ትልቅ ስራ እንደሚሰራለት ያውቃል። ፓው ስለሚቀጥለው ስራ ነገራቸው። 10 ኪሎ ግራም ወርቅ ከማንጠሪያ ፋብሪካው መስረቅ። በዚያን ምሽት ሬይ ሊዛን በፓርቲ ላይ አየ። ተከተላት፣ ግን እሷ የጆኒ ሴት ጓደኛ ስለሆነች አያውቅም ነበረ። ሬይ የሊዛን ሲጋራ ሊያበራ ሲሞክር ጆኒ አይቶ ሬይን ወደ ውሃው ገፋው። ሬይ መዋኘት ስለማይችል ሊሰጥም ደረሰ። ጆኒ እየሳቀ ነበረ። ሊዛ ዳነችው። ጆኒ የፓው ወንድም ልጅ ስለሆነ ሬይ ከመናደድና ከመሄድ ሌላ ምንም ማድረግ አልቻለም። ሊዛ ተከተለችውና ስለ አስቸጋሪ ህይወቷ ነገረችው። ልጅ እያለች ለፓው እንደተሸጠችና ጆኒ ሁልጊዜም እሷን ይፈልጋት እንደነበረ ግን ፈጽሞ እንዳልተስማማች ገለጸች። ሬይ ይህን ሲሰማ ደስ አለው። አሁንም ከእርሷ ጋር እድል አለው። ጥሩ ጊዜ አሳለፈና ሊዛ ቾፕስቲክ መጠቀምን አስተማረችው። በማግስቱ ሊንከን ሬይ ከሊዛ እንዲርቅ አስጠነቀቀው። እሷም እንደተጠቀመችበት እንደሆነ ነገረው። የሬይ ፍቅር እቅዳቸውን እንዳያበላሽ ግልጽ አደረገ። ሊንከን ሬይን የማንጠሪያ ፋብሪካውን ለመሰለል ወሰደው። ሬይ ቁልፍ ስራ ተሰጠው። ማንቂያውን ከማንሳታቸው በፊት የሰራተኞችን ለመቆጣጠርና ዋናውን በር ለመክፈት ወደ ውስጥ መግባት። ሊንከን ከዚያም የማምለጫ መኪና አሽከርካሪ ለማግኘት ሄደ። መደበቂያ ቦታ እስኪደርሱ ሊንከን የሁሉንም የራሳቸው ሚና ሰጣቸው። እሱና ሬይ ወርቁን ይዘው ይመጣሉ፣ የተቀሩት ደግሞ ድጋፍ ይሰጣሉ። ጆኒ መከበሩን እንደተነጠቀ ስለተሰማው ተናደደና ከሬይ ጋር መጣላት ጀመረ። ሬይ ተበሳጨና ሊዛ ወደምትሰራበት ባር ሄደ። አንዳንድ ወሮበሎች እሷን ለማስቸገር ሲሞክሩ ሬይ ሽጉጡን አውጥቶ አባረራቸው። ሊዛ ልታመሰግነው ወደ ባህር ዳርቻ ወሰደችው። ሬይ ውሃን ቢፈራም እና መዋኘት ባይችልም እሷን ተከትሎ ወደ ውሃው ዘለለ። እሷን በስሜታዊ መሳሳም አበሰረችው። ከዚያ ምሽት በኋላ ሊዛ ለሬይ እድለኛ የአንገት ሐብል ሰጠችው። ሬይ ስለ ወርቅ ዝርፊያው ሚስጥሩን አወጣና ድርሻውን ወስዶ ከእርሷ ጋር እንደሚሸሽ ነገራት። ሻንጣዋን እንድታዘጋጅም ነገራት። ሬይ ከቡድኑ ጋር ተቀላቀለና ለመዘጋጀት ሄደ። ወርቁ $100 ሚሊዮን ያወጣል። ፓው ሐሰተኛ መታወቂያዎችን ሰጣቸው እና በቀላሉ ወደ ማንጠሪያ ፋብሪካው ሰርገው ገቡ። ሊንከን የአየር ማስወጫውን ቆረጠና ሬይ በቱቦ ውስጥ እየተሳበ ወደ ዋናው መቆጣጠሪያ ክፍል ገባ። ከውጭ ሊንከን፣ ጆኒ እና ጆሃን ካሜራውን አሰናከሉ። የደህንነት ጠባቂዎች መስለው ወደ መቆጣጠሪያ ክፍሉ ሰርገው ገቡ። ሊንከን ጠባቂውን በኤሌክትሪክ ማደንዘዣ መታውና የማንቂያ ደወል ስርዓቱን አሰናከለ። ሬይ ለመጀመር ምልክት ሰማ። የአየር ማስወጫ ሽፋኑን አስወገደ። ነገር ግን በድንገት ባትሪ መብራቱን ጣለ። ደንግጦ ጭንብል ለበሰ። ዘሎ ወደ ሰራተኞቹ ተቆጣጠረ። ሰራተኛውን ለቡድኑ በሩን እንዲከፍት አስገደደው። ሊንከንና ሬይ የቀለጠውን ወርቅ ወደ ቅርጻ ቅርጽ እንዲይዝ የሚረዳቸውን ብቃት ያለውን ሰራተኛ አገኙ።
ሌሎቹ ጠባቂዎች ነበሩ። ጆኒ አሁንም ተናዶ በአጋጣሚ ተኮሰና ሰራተኛውን እግር መታ። ሊንከን በጣም ተናደደ። ጆኒን በቡጢ መታውና የተጎዳውን ሰራተኛ በፍጥነት ፋሽ አደረገለት። ወርቁ ቀዘቀዘና 6 አሞሌዎችን በሻንጣቸው አሽገው አሽከርካሪውን ጠሩ። በጆኒ ጥይት ምክንያት ፖሊሶች እየመጡ ነው። በፍጥነት በማሰብ ሊንከን ቡድን መሳሪያውን እንዲደብቁ ከታጋጆቹ ጋር እንዲቀላቀሉና አብረዋቸው እንዲወጡ አደረገ። ፖሊስ እንደደረሰ ሊንከን ጠመንጃቸውን አውጥተው የፖሊስ መኪና ጎማዎችን ተኮሰና ማስጠንቀቂያ ጥይቶችን ተኮሰ። የማምለጫው መኪና ደረሰና በፍጥነት ገቡ። ቶኒ በመሃል ሆኖ በደረቱ ተመታ። በፍጥነት አመለጠ። ነገር ግን 2 የፖሊስ መኪናዎች ከኋላቸው ነበሩ። አሽከርካሪው በጣም እየተወዛወዘ አሽከረከረ። ቶኒ እየደማ ነበረ። በሕይወቱ የመጀመሪያ ጊዜያት የወሰደውን የወርቅ ድርሻ ለልጁ እንዲሰጥ ሊንከንን ጠየቀው። ሬ ልቡ ተሰብሯል። ሊንከን ተናዶ በዘፈቀደ መተኮስ ጀመረ። አሽከርካሪው እብድ እንቅስቃሴ ያደረገ። 2 የፖሊስ መኪናዎች እርስ በርስ እንዲጋጩ አደረገ። በተሳካ ሁኔታ ፖሊሶችን አስወግደው ተሽከርካሪ ቀይረው በጭነት መያዣ ውስጥ አመለጡ። እቃውን በሚያወርዱበት ቦታ ፓውና ወንዶቹን አገኙ። ጆኒ ወዲያውኑ ለፓው ፖሊሶች የመጡ በእርሱ ጥፋት መሆኑን ነገረው። ሊንከን በጆኒ ስህተት አንድ ሰው እንዳጣ ጮኸ። ወርቁ በሙሉ 6 አሞሌዎች ነበሩ። ፓው ወርቁ ከተቆረጠና ከተሸጠ በኋላ ገንዘቡን እንደሚከፋፈል ተናገረ። ሊንከንና ሬ ቶኒን ተሰናበቱ። መኪናውን ከሬሳው ጋር አቃጥለው ገደል ላይ ገፉት። ሊዛ ሻይ ስትሰራ ጆኒ በአበቦች መጣ። ጆኒ የሻንጣውን መዘጋጀት አይቶ ልትጥለው እንደሆነ ተገነዘበ። ለማን እንደምትተው እንዲነግራት ጠየቀ። እሷም የሻይ ማንቆርቆሪያውን ሻይ ፊቱ ላይ ወረወረችበት። እሱም ደበደባት። እሷም ተቃወሞችና በጋለ ብረት መታችው። ሊዛ ማምለጥ ቻለችና ሬን ለማግኘት ሮጠች። ይህ በእንዲህ እንዳለ ሬና ሊንከን በሞቴል ውስጥ በልዩ ፖሊስ ቡድን በስዋት ተከበቡ። ፓው ከዳቸውና ሁሉንም ወርቅ ለራሱ ለመውሰድ ፖሊስ ጠራ። ሊንከን ተናዶ ሬን ወደ መቃብር ስፍራ ወሰደው። የቀድሞ የሴት ጓደኛውን መቃብር ቆፈረና ወደ እስር ቤት ከመሄዱ በፊት እዚያ የደበቀውን ሻንጣ ወጣ። ሊንከን ፓው ወርቁን ወደ ኤምበር ወደሚባል አካባቢ እንደሚልክ ገመተ። ሬ ለሊዛ ትኬት ገዛላትና እንዲገናኙ ነገራት። ተገናኙና በሆቴል ውስጥ ቆዩ። በዜና ዘገባ ከእስር በማምለጥና በዝርፊያ እየተፈለጉ መሆናቸውን አዩ። ሊንከን ፓው በዚህ እንደተጠቀመ እሱን ለማስወገድ እንደሆነ ጠረጠረ። ሊንከን ለቶኒ ልጅ እንድትሰጥ ሊዛን የተወሰነ ገንዘብ ሰጣት። ከዚያም ሬ ሊዛን ከእቅዱ ማውጣት እንዳለባቸው ነገረው። ድርሻዋን ካገኘች በኋላ የምትሸጣቸው እሷ እንደሆነች ተናገረ። ሬ በፍጹም አልተስማማም። ሊዛን ሙሉ በሙሉ ያምናት ነበረ። ውጭ ሊዛ በፓው ተላላኪ ትታይ ነበረ። ገንዘቡን ሳይሆን ነፃነትና እውነተኛ ፍቅርን ብቻ ነው የምትፈልገው። ነገር ግን ወደ ክፍሉ ስትመለስ ሊንከን ሬ እንዲጥላት ሲነግረው ሰማች። ሬ ምንም ሳይናገር ሊሰጣት ገንዘቡን ያዘ። ሊዛ በጣም አዘነችና ሄደች። ሬ ተከትሏት ሄደ። እሷን ለመጠበቅ ብቻ እንደሰራ ነገራት። ወርቁን ካገኙ በኋላ ወደ ቬትናም ሄደው በሰላም እንደሚኖሩ ቃል ገባላት። ሊዛ የዋህ እንደሆነችና ሊንከን የተጠቀመባት እንደሆነ ተናግራ ሄደች። ሆቴል ውስጥ ተመልሶ ፓው የላከው ገዳይ ሊንከንን አግቶ ያዘው። ሊንከን ገዳዩ ፓው ሁሉንም ሰው ከወርቁ ለማስቀረት እየሞከረ መሆኑን አሳመነው። ገዳዩ የወርቁን ድርሻ ከወሰደ ሊንከንን ለመርዳት ተስማማ። ሬ ተጨነቀ። ነገር ግን ገንዘቡ እንደሚያስፈልገው ተረድቶ ከእቅዱ ጋር ለመጣበቅ ወደ ሆቴሉ ተመለሰ። በማግስቱ ጠዋት ሊንከን ለሬ ሽጉጥ ሰጠው። ወርቃቸውን ለመመለስ ጊዜው ደረሰ። ሬ ፓው ንግድ የሚሰራበትን ገንዘብ ማደባለቂያ ቦታ አሰለለው። ጆኒ ልውውጡን ለመቆጣጠር ደረሰ። ጆኒ ለመጋዘኑ ቁልፍ ወርቁን ሲሰጥ ገዳዩ መኪናውን በፍጥነት ገጨው። ሬ እና ሊንከን በፍጥነት ገብተው ሌሎችን ሰዎች አስወገዱ። ጆኒ አሁንም በሕይወት አለ። ስለዚህ ወደ መጋዘን ጎትተው ወሰዱት። ሊንከን አስፈራራቸው፣ ግን ጆኒ ለመናገር ፈቃደኛ አይሆንም። ሊንከን በማቀዝቀዣው ውስጥ ቆለፈው። ከአንድ ሰዓት በኋላ ጆኒ በብርድ ደነዘዘና የወርቁን ቦታ ተናገረ። 6ቱን የወርቅ አሞሌዎች አገኙ። ሊንከንን ፓውን ማስወገድ እንዳለባቸው ወሰነ። አለበዚያ እነሱን ማጥፋት ይቀጥላል። ከዚያም ቀሪዎቹን 5 አሞሌዎች በአውሮፕላን ማረፊያ የደህንነት ፍተሻ ለማሳለፍ በተሽከርካሪ ወንበር ስር ደበቋቸው። ፓውንም አገኙትና ሊንከንን ገጠመው። ፓው ለመተኮስ ቢሞክርም ሊንከን ፈጣን ነበርና ገደለው። ችግሩ ተፈታ።
በሆቴል ውስጥ ቆዩ። ሊንከን ወርቁን ካልጋው ስር ደብቆ ጀልባ ለመግዛት ሄደ። ሬይ ቸኮሌት እንደፈለገ ነገረው። ሊንከን በሩን ቆልፎ ሬን ከእርሱ ጋር ወስዶ የቅንጦት መርከብ ለመግዛት ወደ ባህሩ ወጡ። በማግስቱ ለመርከብ ለመጓዝ አቅደው ነበረ። ሊንከን ሬይ ወርቁን ይሰርቃል ብሎ ስለፈራ ሌሊቱን በሙሉ ሌላው ቀርቶ ሲተኛ ጭምር አይን አወጣበት። በማግስቱ ጠዋት ሻንጣውን ወደ መርከቡ ጫኑ። ሊንከን ወደ ሬይ ዞር ብሎ ጨዋታው አልቋል፣ ተጠቅሜብሃለሁ አለው። ሬይ በእርጋታ ጨዋታው በእርግጥ አልቋል እና ሊንከን ያለው መሳሪያ ያዘጋጀው መሳሪያ እንደሆነ መለሰ። ሊንከን ደነገጠ። ሬይ አንድ እርምጃ ቀድሞት እንደነበረ ተረዳ። ወደ ታችኛው የመርከብ ክፍል በፍጥነት ሄዶ ሻንጣውን ሲከፍት ባዶ መሆኑን አገኘ። ወርቁ ጠፍቷል። ሊንከን ሬይን ለመግደል አስፈራራ፣ ግን ሊዛ ደወለች። ድርሻውን ከፈለገ ሊሰማቸው እንደሚገባ ነገረችው። በመጨረሻም ሲታይ ሬይና ሊዛ አብረው እየሰሩ ነበረ። ሬይ ቸኮሌት ትፈልጋለሁ ሲል በእርግጥ ለሆቴሉ ስራ አስኪያጅ ኮድ ሰጥቶ ነበረ። የሆቴሉን አድራሻ ለሊዛ በጽሑፍ ላከላት። ሊንከን ጀርባውን እየገዛ እያለ ሊዛ መጣችና ኮዱን ሰጠች። ትርፍ ቁልፍ አገኘችና ወርቁን ሰረቀችው። ተናዶ ሊንከን ሬይን ወደ ውቅያኖስ ጣለው። ሬይ መስጠም ጀመረ። ሊንከን ሁሉንም ነገር ቢሆንም አዳነው። ሬይ ግማሹን እንዲያገኝና እንዲጠብቀው ነገረው። ሬይ ወደ ባህር ዳርቻ ወጣ። ወርቁን የያዘችው ሊዛ ተቀበለችው። ሁለት አሞሌ ወስደው በሊንከን የቀድሞ ሴት ጓደኛ መቃብር ውስጥ ቀበሯቸው። ሊንከን ተያዘና ወደ እስር ቤት ተጣለ። ከወራት በኋላ የወርቁን ቦታ የሚገልጽ ደብዳቤና መልእክት ደረሰው። የቶኒ ልጅ ድርሻዋን አገኘ። በተጨማሪም ሊዛ እርጉዝ እንደሆነች የሚያሳይ ፎቶ ነበረ። ሊንከን ልምድ ያለው ወንጀለኛ በሁለቱ ልጆች እንደተበለጠ ተገነዘበ። ይህ የፊልሙ መጨረሻ ነው። እናመሰግናለን። ከወደዳችሁት ላይክ እና ሰብስክራይብ አይርሱ።